የምንዛሬ ዋጋዎች ዛሬ ሐምሌ 6 2018 ዓ.ም በኢትዮጵያ በአራት ባንኮች በስንት በመዘርዘር ላይ ይገኛሉ የሚለውን ዕለታዊ የምንዛሬ የውጭ መረጃ ይዘንላችሁ መተናል። እነዚህ ባንኮች የኢትዮጵያ ንግድ ባንክ፣ አዋሽ ባንክ፣ አቢሲኒያና ብርሃን ባንክ የአሜሪካ ዶላርን፣ ፓውንድ ስተርሊንግን፣ ዩሮን እንዲሁም ደግሞ ስዊስ ፍራንክን፣ የኩዌት ዲናርን፣ የቻይና ዩዋንን፣ ዲራምን፣ የሳውዲ ሪያልን ጨምሮ ሌሎችንም በስንት ገዝተው በስንት እየሸጡ ይገኛሉ የሚለውን የዛሬን የዕለተ ሰኞ የጁላይ 13 2026 የመግዣና የመሸጫ ዋጋ እንደሚከተለው ይዘንላችሁ መተናል። እስከ መጨረሻው መከታተል አትርሱ። ስትጀምሩ ቪዲዮ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር እየጠየቀን ቀጥታ ወደ መግዣዎቹና ወደ መሸጫዎቹ ዝርዝር መረጃ እናልፋለን። አንዱን የአሜሪካ ዶላር ዛሬ በመግዣቸው በ158 ከ63 ሲሆን መሸጫው ደግሞ በ161 ከ80 ነው። ፓውንድ ስተርሊንግ እስካላችሁ ፓውንድ ስተርሊንግን በ208 ከ52 ገዝተው በ212 ከ69 እየሸጡ ይገኛሉ። የአንድ ዩሮ መግዣው ስንት ነው? መሸጫው እስካላችሁ ደግሞ መግዣው 181 ከ36 ሲሆን መሸጫው ደግሞ በ184 ከ99 ሆኖ በመሸጥ ላይ ነው የሚገኘው። የስዊስ ፍራንክን ደግሞ በ192 ከ93 ተገዝቶ በ196 ከ78 ሲሸጥ የኩዌት ዲናር ደግሞ በ505 ከ96 ተገዝቶ የሚሸጠው በ516 ከ08 የኢትዮጵያ ብር ነው። በመቀጠል የምንመለከተው የቻይና ዩዋንን ሲሆን አንዱ የቻይና ዩዋን በ22 ከ91 ተገዝቶ በ23 ከ36 ሲሸጥ የዲራም ምንዛሬ ደግሞ በ43 ከ19 ተገዝቶ በ44 ከ05 የኢትዮጵያ ብር እየተሸጠ ነው የሚገኘው። የሳውዲ ሪያል ዛሬ ሐምሌ 6 ለተሰኙ 2018 ዓ.ም በስንት ተገዝቶ በስንት በመሸጥ ላይ ይገኛል ካላችሁ በ42 ከ26 መግዣው ሲሆን መሸጫው ደግሞ በ43 ከ10 ሆኖ እየተሸጠ እንደሚገኝ ያገኘነው የምንዛሬ መረጃ የዛሬ ለተሰኙ የሐምሌ 6 2018 ዓ.ም መረጃ ያመለክታል። በመቀጠል የምናልፈው በእነዚህ ባንኮች ማለትም በኢትዮጵያ ንግድ ባንክም፣ በአዋሽም፣ በአቢሲኒያ፣ በብራንክም ስትመነዝሩ ተጨማሪ ጉርሻን ታገኛላችሁ። ለንግድ ባንክ የተጨማሪ ጉርሻ በተለይ በኢትዮ ዳይሬክት፣ በካሽጎ፣ በቦቲም፣ በወገን ሴንድ፣ በላኪ ረሚት፣ በኢትዮፔ፣ በአሪፍ ፔ፣ በአርኪ ሴንድ፣ በ50 ሎሚ፣ በደስታ ፔ፣ በሞጆ መኒ ዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክልዎ ከዕለታዊ የውጭ ምንዛሪ መሸጫ ተመን ላይ የ6.78 በመቶ ጉርሻን በተጨማሪም በሐዋላ አስተላላፊዎች በኩል ገንዘብ ሲላክልዎ የ6.43 በመቶ ጉርሻን እንደሚያበረክትላችሁ በመንገድ ላይ ነው የሚገኘው። ቀጥሎ የምንመለከተው የአዋሽ ባንክ ሲሆን አዋሽ ባንክ ላይ በስንት ነው ምንዛሬ ዛሬ ካላችሁ የአሜሪካ ዶላርን በ159 ከ05 ገዝቶ በ162 ከ23 እየሸጠ ይገኛል። ዩሮን ደግሞ በ185 ከ83 ገዝቶ በ190 እየሸጠ ነው የሚገኘው። አንዱን የፓውንድ ስተርሊንግ ዛሬ በአዋሽ ባንክ በ210 ከ90 ገዝቶ በ215 ከ10 ሲሸጥ የስዊስ ፍራንክን ደግሞ በ196 ከ83 መግዣው ነው። መሸጫው ደግሞ በ200 ከ77 መሸጫው ነው። የሳውዲ ሪያልን ስንመለከት አንዱ የሳውዲ ሪያል በ43 ከ35 መግዣ ሆኖ በ44 ከ22 መሸጫው ሲሆን የዲራም ምንዛሬ ደግሞ በ44 ከ29 ተገዝቶ በ45 ከ18 የኢትዮጵያ ብር በመሸጥ ላይ ይገኛል። ቀጥለን የምንመለከተው የካናዳ ዶላርን ሲሆን የካናዳ ዶላር በ112 ከ08 ተገዝቶ በ114 ከ33 የኢትዮጵያ ብር እየተሸጠ ይገኛል። ይህ ብቻ ሳይሆን ከዕለታዊ ተመን በተጨማሪ የ10% ጉርሻንም አዘጋጅቶላችኋል። በተለይ ከውጭ ሀገር ከወዳጅ ዘመድ በኋላ አስተላላፊዎች በኩል የተላከላችሁን ገንዘብ በባንኩ ስትቀበሉ እንዲሁም ደግሞ በካሽ ስትመነዝሩ ከመደበኛ ምንዛሬ በተጨማሪ 10% ጉርሻ ጀባ
ይላችኋል። ቀጥለን የምናልፈው ወደ አቢሲኒያና ወደ ብርሃን ባንክ ነው። ተመልካች አድማጮቻችን እስካሁን መረጃዎቻችንን በመከታተል ላይ ስላላችሁ እጅግ በጣም እያመሰገንን ቪዲዮአችንን ላይክ ማድረግ ለቻናላችን አዲስ ከሆናችሁ በዚህ ቻናል ላይ ዕለታዊ የምንዛሪ ተመንን ጨምሮ የወርቅ ዋጋዎችን የመሳሰሉ የተለያዩ የቢዝነስ ጥቆማዎችን የምናቀርብበት ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ትሆኑን ዘንድ በማክበር እንጠይቃለን። በመቀጠል የምናልፈው ወደ አቢሲኒያ ባንክ ነው። በአቢሲኒያ ባንክ ምንዛሬዎች በስንት በመዘርዘር ላይ ይገኛሉ ስንል ዛሬ ጁላይ 13 ላይ አንዱን የአሜሪካ ዶላር በ159 ከ71 ገዝተው በ162 ከ91 ሲሸጡ ፓውንድ ስተርሊንግን ደግሞ በ212 ከ83 ገዝተው በ218 ከ10 ይሸጣሉ። 1 ዩሮ በ182 ከ44 መግዣው ሲሆን መሽጫው ደግሞ በ186 ከ09 ሲሆን ዲራምን ስንመለከት በ43 ከ48 ተገዝቶ በ44 ከ36 የኢትዮጵያ ብር በመሸጥ ላይ ይገኛል። የአውስትራሊያ ዶላር በ110 ከ68 ተገዝቶ በ112 ከ89 ሲሸጥ የካናዳ ዶላር ደግሞ በ112 ከ61 ተገዝቶ በ114 ከ86 የኢትዮጵያ ብር በመሸጥ ላይ ይገኛል። አንዱ የስዊስ ፍራንክ በስንት ተገዝቶ ነው በስንት የሚሸጠው ካላችሁ በ197 ከ64 ተገዝቶ በ201 ከ59 እየተሸጠ እንደሚገኝ ያገኘነው የምንዛሬ መረጃ ያመለክታል። ለተጨማሪ በእያንዳንዱ ዶላር 10 ብር ጭማሪ አለው። የተላከላችሁን ገንዘብ በባንኩም ስትቀበሉ እንዲሁም በጥሬ ገንዘብ ስትመነዝሩ በእያንዳንዱ ዶላር 10 ብር ጭማሪ ማዘጋጀታቸውን ነግረውናል። ቀጥለን የምናልፈው ወደ ብርሃን ባንክ ሲሆን ብርሃን ባንክስ ዓለም አቀፍ የሆኑ የምንዛሬ ተመኖችን በስንት ነው ገዝቶ የሚሸጠው የሚለውን ስንመለከት አንዱን የአሜሪካ ዶላር በ159 ከ38 ገዝቶ በ162 ከ37 በመሸጥ ላይ ነው የሚገኘው። አንዱን ፓውንድ ስተርሊንግ ደግሞ በ212 ከ10 ገዝቶ በ216 ከ35 ይሸጣል። ቀጥለን የምንመለከተው ዩሮን ሲሆን ዩሮን በ186 ከ31 ገዝቶ በ190 ከ03 ሲሸጥ ዲራምን ደግሞ በ44 ከ70 ገዝቶ በ45 ከ60 በመሸጥ ላይ ይገኛል። አንዱን የስዊስ ፍራንክ በ197 ገዝቶ በ201 እየተሸጠም እንደሚገኝ ያገኘነው መረጃ ያመለክታል። የካናዳ ዶላርን በብርሃን ባንክ በስንት ገዝተው በስንት ይሸጣሉ ካላችሁ በ112 ከ33 ገዝተው በ114 ከ58 ሲሸጡ የሳውዲ ሪያልን ደግሞ በ44 ከ05 ገዝተው በ44 ከ93 ከአጠቃላይ የውጭ ምንዛሪ ተመኑ የ2% ጉርሻን ጨምሮ በመስጠት ላይ ይገኛል ማለት ነው። ተመልካች አድማጮቻችን የምንዛሬ መረጃዎቻችን የሰማችሁትን ያደመጣችሁትን ይመስል ነበር። በተጨማሪ በሌሎች የምንዛሬ ተመኖች እስከምንገናኝ በያላችሁበት መልካም ጊዜ። ቻናላችንን ላይክ ማድረግ እንዳይረሱ፣ እንዲሁም ደግሞ ቪዲዮዎችንንም በመመልከት ለሌሎችም ሼር ማድረግ አይረሳ። መልካም ጊዜ